እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ብዙም ጊዜም ያው ቲና እንዳልኳችሁ ቲና ብዙ ጊዜ እያስመሰለችም ብዙ ጊዜ እየዋሸች ያው ትጥራለች፣ ግን አይሳካላትም። ብዙ ነገሮችን ጀምራለች፣ ግብ ላይ አላደረሰችም። ብዙ ነገር በቃ የራሷን ለማድረግ ብትጥርም ዞሮ ዞሮ ክፋትንና ተንኮልን የሚያስብ ሰው በቃ መጨረሻው ይህንን ይመስላል፣ አይሳካለትም። ስለዚህ አሁን ላይ ቲና በጣም ግራ ተጋብታለች፣ እየተርበተበተች ነው። ከአንዳንድ በቃ ልያዝ እችላለሁ፣ ልዋረድም እችላለሁ፣ የሆነ ነገር ሊያደርጉኝ ይችላሉ በሚለው በጣም ልቧ ተናውጦና ግራ ተጋብታ ነው ያለችው። ምክንያቱም ያደረገችው ድርጊት ጥሩ እንዳልሆነ ጠንቅቃ ስለምታውቅ ማለት ነው። ሲቀጥልም ደግሞ አባባ አሁን ላይ ደስ የሚለው ነገር ዳኒ አጠገባቸውም በመኖሩ አንደኛ ዳኒ ቢታገድም በአባባ ምክንያት ታግቶ ቢሆንም ነገር ግን ሁሉንም ሚስጥር ትሁት ማወቋ በጣም ጥሩ ነው። በጣም ትዕግስተኛ ነች ትሁት። ያው ያለውን ነገር በጸባይ ከሷ ለመስማት በጉጉት ብትፈልግም ነገር ግን ልትነግራት አልቻለችም። ማን? ቲና በፍጹም በቃ በእርጋታ መስማት ትፈልጋለች። በእርጋታ ያለውን ነገር ማወቅ ትፈልጋለች ትሁቴ ማለት ነው። ነገር ግን ምንድነው የምትለው? አንቺ ስለ አባባ ለምንድን ነው አጥብቀሽ የምጠይቅኝ? እኔ ምን አውቃለሁ? እኔ ጠባቂ ነኝ እንዴ? በቃ አንድ የሚያልኩሽን ለምንድን ነው የማሰሚኝ? ገዳም ሄዷል አልኩሽ በቃ ስትላትም በፍጹም ይሄ ሊሆን አይችልም፣ ውስጥ እየጠረጠረ ነው፣ የሆነ ሰው በቃ ያገተው ይመስለኛል፣ ታግቷል አባዬ ስትልም ምንድን ነው ቆይ አንቺ እያወራሽ ያለሽው በህልምሽ ነው እንዴ? ማን ነው የሚያግተው? ሲጀመር አባዬ ምን አጥፍቶ ነው? ማን ነው እንደዛ የሚያደርገው? ኧረ እኔ ያላሰብኩትን አታውሪ አላለቻትም? እኔ እውነት ወዶ አይሱቁ እና ማን ነው እሱ የሚያግተው? ሲጀመር ማለት ነው አባዬ እኮ ጥሩ ሰው መልካም ሰው እኮ ጥሩ ሰው መልካም ሰው መሆኑን እያወቀች ጥቅሙን ስለፈለገች አይደል እንዲ አግታ የምታሰቃየው ቲና። ግን የራሴና የኔ ያለችው ሰው በስተመጨረሻ ራሷ መልሶን ያዋረዳት ማን? ዳንኤል። ዳንኤል ይመቸው። ሲጀመርም እንደማያፈቅራት እናውቃለን። ቢያፈቅራት ቢወዳት ኖሮ እሱም የእሷ ተባባሪ ይሆን ነበረ። እዚህ ጋር ለጥቅም ዳኒ ለጥቅም ነው ቲናን የቀረባት። ስለዚህ የትኛውም ነገር በአባዬ ላይ እንዲካሄድ አይፈልግም። ከዚህ በፊት ራሱ ሽባ በሆነበት ሰዓት መሬት ላይ ገፍትራ ስትወረውረው ራሱ እኔ እኮ ሽባ አድርጌው አላልኩሽም፣ በየትኛውም መንገድ ንብረቱን ወደ ራስሽ አዙሪ ያልኩሽ እንጂ ሰውየውን ሽባ አድርጊ ወይ ደግሞ ግዳዩን ያላልኩሽም ሲላትም ሲያስጠነቅቃትም ነበረ። ከዛም በኋላ ራሱ ካሌብ ልጅ መውለድ እፈልጋለሁ ልጅ ውለጅልኝ ሲላትም እሺ ብላ ከካሌብ ጋር ከተስማማች በኋላ እንደዚህ ልጅ ውለጅልኝ እያለኝ ነው ስትለውም ለዳኒ ውለጅለታ፣ እኔ ምን አገባኝ፣ በቃ አብረን ተባብረን እንወልድለታለን እያለ በስተመጨረሻ በቃ ንብረቱ የአባባ ንብረት ቀጥታ ወደ ካሌብ መዞር አለበት አለ ዳኒ። እንደውም በ15 ቀን ውስጥ ይሄን ነገር የማታደርግ ከሆነ ትልቅ ችግር እዚህ ቤት ይፈጠራል። ስለዚህ ፈጠን በይ፣ ከዛ በኋላ አብረ መኖር እንጀምራለን ነው የሚላት። ቲና እውነት ይመስላትና ሁሉንም ነገር ታደርጋለች። ብዙ 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 ያው ምን ልበላችሁ ኃይለኛ ረብሻ ሞቷል። ብዙ ነገር ተፈጥሯል። እስከ መዋረድ ደረጃ ደርሳለች። ካሌብም አንቺ ውሸታምና በእኔ ላይ እንደምትማግጭብኝ እንደምታስመስይ እርጉዝም እንዳልሆንሽም ደርሽብሻለሁ ብሎ ከፍ ዝቅ አድርጎ እስኪያዋርዳት ድረስ እንዲሁም ለዳንኤልም እንደዛ ነው ያለው። አንተ ራስህ የቲና ወንድም ነኝ እያልክ ቤት ውስጥ ሆነ የገዛ ሚስቴን ስትማግጣት በአይኔ በብረቴ ደርሽበታለሁ። ስለዚህ ሁለታችሁም እናንተ ክፎች ናችሁ። ሁለታችሁ መጥፎች ናችሁ። ቤት የለቃችሁ ውጡልኝ። በእናንተ ምክንያት ነው አባዬ ውጭ ውጭ እያለ የታገተው እያለ በጣም ፌንት ነቅሎ ሲያወራ ዳኒ ደግሞ አረጋጋው ማለት ነው። ስማ አሁን ላይ አባዬ የትም አልጠፋም፣ በቲና እጅ ነው ያለው፣ ታግቶ ነው ያለው። ይሄን ደግሞ እኔ ቃል እገባላለሁ በየትኛውም መንገድ አጋቹ ራሱ ጥርስ ያወጣ ነው ብላ ነግራኛለች። በጣም ኃይለኛ ነው ማለት ነው። እንደዛ ነው ያለችው። እና በጣም ኃይለኛ እንደሆነ ቲና ስለነገረችኝ በየትኛውም ሲስተም፣ በየትኛውም አጋጣሚ፣ በየትኛውም መንገድ እሷን አታልያት፣ አባብያት፣ እሷን መስዬ ቀጥታ ከእሷ ጋር ሄጄ እሷን ካን ባትወስደኝም ስትሄድ እየተከተልኩኝ እንደው ከደበደበ አጋቹ ይደብድበኝ እንጂ የአባባን ነፍስ መታደግ እፈልጋለሁ ብሎ ካሌብን ሲያረጋጋው፣ እሺ ከቻልክ የቻልከውን አድርግ ሲለውም፣ ነገር ግን ካሌብ አንተ መረጋጋት ይጠበቅባል። በእርግጥ አዎ እኔ ከእሷ ጋር በጣም ስለምቀራረብ እኔንም ጭምር ልጠረጥረኝ ትችላለህ። እኔ ስለ እንደዚህ አይነት ነገር የማውቀው ነገር የለም፣ ተሳስተሃል። እኔ የማውቀው ነገር የለም።
እያለ ለዳንኤል ሊነግረው ቢሞክርም ዳንኤል ግን እንዴት ነው ማምንህ? እኔ አላምንህም አባባ ምን ያላምንህም ነው ያሉት። ነገር ግን ያለውን እውነታ ለአባባ ሲያስረዱት አባባም አመነው ማለት ነው። ቲና ደግሞ ጠላትም እንደሆነች እሷ ትልቅ ሰይጣን እንደሆነች ያውቃል። ዛሬ ደግሞ ክፋቷ እስከ ጥግ እንደሆነ አባባ ጠንቅቆ ያውቃል ማለት ነው። ሲቀጥልም እና ልጄ አመሰግናለሁ ስላሰብክልኝ አባባ ሲሉትም ምንም አይደለም፣ በየትኛውም መንገድ እኔ አለሁልህ፣ እታደግሃለሁ፣ በሰላም ከዚህ እንደምትወጣ ተስፋ አደርጋለሁ፣ በሰላም ትወጣለህ አባዬ ሲለውም እስኪ አንተ እንዳልከው ገንዘብ ራሱ ከፍዬ ልውጣ ብልም እኮ አጋቹን ቢብሉኛል ሲልም አጋቹን ደግሞ ለምንድን ነው እንደዚህ የምታሰቃየው? አባት የለህም እንዴ? ትልቅ ሰው እኮ ነው አባዬ። ከከፈለክ ለምንድን ነው የማትለቀን? የምትፈልገውን ገንዘብ እኔ ራሴ እከፍላለሁ፣ ልቀቀን ምናምን ሲል ይህ በፍጹም አይሆንም፣ ምክንያቱም እኔ የተስማማሁት ከቲና ጋር ነው፣ የምፈልገው ገንዘብ ነው፣ ከቲና ነው የምወስደው፣ ከእናንተ አልፈልግም ብሎ አጋቹ ግግም አለ። በስተ መጨረሻም ደስ የሚለው ነገር ለምንድን ነው ስለ አባዬ አጥብቀሽ የምትጠይቅኝ? እኔ የማውቀው ነገር የለም ብላ ቲና ዝም ብላ ስትሄድ ከዛ ትሁትም ስትከተላት ነበረ። ትሁት እየተከተለቻት መሆኑን ቲና አታውቅም እና እዚህ ጋር ነው የሰራችላቸው ማለት ነው። ከዛ ቀጥታ ተከትላት ከሄደች በኋላ በሩ ላይ ቆመች ተደብቃ ጨለማ ውስጥ። ከዛ ቲና ስትገባ እያየች ነበረ። ይህንን አጋጣሚ ይህንን እድል መጠቀም አለብኝ፣ ይሄ እድል ሊያመልጠኝ አይገባም። በዚህ አጋጣሚ ቲና ቀጥታ ወደ ቤት የምትሄድ ከሆነ እሷን ካሌብ ያግታታል። እኔ ደግሞ ይሄንን እድል ተጠቅሜ ከጀርባ ወይም ደግሞ በስተጀርባ ሁኜ ያጋቹን ጭንቅላት ፈንክቼ ራሱን ሲወድቅ ዳኒንና አባባን ይዤ እወጣለሁ ብላ አስባና አቅዳ ነው ሸርብ ለብሳ የመጣችው። ቲና ግን አልነቃችም። ቲና ልክ በቃ እንደ መጀመሪያዋ መሰላት፣ ጭራሽ አልነቃችም። እና ትሁቴ ይሄንን ማሰቧን ማቀዷን ቲና አታውቅም። ግን ቲና ልትፈትና ጠይቃታለች በተደጋጋሚ። ለምንድነው ደጋግመሽ ስለ አባባ የምትጠይቅኝ? እኔ የማውቀው ነገር የለም፣ አሁን ቤት ሂጂ፣ እኔ እመጣለሁ ነው ያለቻት። ከዛ እሺ ቲና እንደዛ ካልሽ ግን የአባዬ ደህንነት እንዴት ነው? ደህና ነው ስትልም አዎ በጣም ደህና እንደሆነ ነው የማውቀው፣ በጣም ደህና ነው፣ ግን ገዳም ለጥሞና ጊዜ ይመስለኛል ይሄደው አለች። አረ አባባማ ገዳም በሄድ እኮ ስልክ ይደውላል፣ ቴክስት ያስቀምጣል፣ እንደዚህማ ዝም ብሎ አይጠፋም፣ የሆነ የተፈጠረ ነገር እንዳለ ይሰማኛል አለች ትሁቴ። አይ እንግዲያውስ አንቺ መስመር እያለፍሽ ነው፣ አሁን ወደ ቤት ሂጂ፣ እኔም ደግሞ ዳኒ ጋር ሊሄድ ነው ያለችው እንጂ እንዳገተችው የተፈጠረ ነገር እንዳለ አዲስ ነገር እንዳለ አትነግራቸውም። ለካሌብም ለትሁትም ለማንም አትናገርም። ግን ዳንኤልን ስለምታፈቅረውና ስለምትወደው ያለውን እውነታ ለዳንኤል ተናገረች። ዳኒ ደግሞ አባባን በጣም 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 ስለሚወደው ስለሚያከብረው አንተ እኮ ባትወልደኝም አባቴ ነህ ስለሚለውም ለአንተ ስለ እኔ ምንም እሆናለሁ እያለ በስተመጨረሻ ዳኒ ሁሉንም ነገር ስለሚያውቅ ቲናን ተከትሎ መጥቶ ነው የታገተው። ቢታገትም ደግሞ አሁን ላይ ለማምለጥ ትንሽ ሲቀረው ነው አጋቹ መጥቶ በቦክስ ሲለው፣ ትሁት ደግሞ ስትጠባበቅ ነበረ ተደብቃ ጨለማ ውስጥ እና ይህን እድል ተጠቀመችና ዳኒን አስተኝቶ በቦክስ እየመታው እያለ አባባንም አንዴ በቦክስ ሲመታው ትሁት ከስተጀርባ መጣችና የአጋቹን ጭንቅላት ፈነከተችው፣ ደም በደም አደረገችው። ከዛ ምን ቢሆን ጥሩ ነው ራሱን ስትወድቅ እና ራሱን ስቶ ሲወድቅ ይህንን እድል ተጠቅማ ትሁቴ ምን አደረገች? አባባን ደግፋ ጋቢ አልብሰው ዳንኤልንም ከወደቀበት አንስተው ወደ ቤት ይዛቸው ስትመጣ ቲና በመሃል አበደች፣ ጨለለች። ከዛ አጋቹን እኔም ራሱ መግደል አለብኝ ብላ ልትገለው ስትሄድ አጋቹ ተነስቶ አምልጧል ማለት ነው። እንደውም በፖሊስ መያዝ አለበት አሳስረዋለሁ እያለች ስትሮጥ ነበረ፣ በቁጥጥር ስር እንዲውል ማለት ነው። ዞሮ ዞሮ አጋቹን በቁጥጥር ስር መዋሉ አይቀርም፣ ምክንያቱም የሰራው ወንጀል በስራው መጠየቁ አይቀርም። እናም ይገርማል። እናም ጀግናዋ ትሁት አባባን አስመለጠቻቸው። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጎ ባይ ባይ።